እብጠት ለመቀነስና ፈጣን የሰውነት ክብደት ለመቀነስ የሚረዱ 4 የእህል ዘሮች። ጤናማ ምግብ ለመመገብ እየሞከሩ ነው። ዘወትር የአካል ብቃት እንቅስቃሴ ያደርጋሉ። እንዲሁም የሚወስዱትን የካሎሪ መጠን ቀንሰዋል። ነገር ግን አሁንም ያንን አስቸጋሪ የሆድ ስብ ሊቀንሱ አልቻሉም። በተጨማሪም በሰውነት ውስጥ ከፍተኛ የሰውነት መቆጣት ወይም መብጠት ኢንፍላሜሽን ይሰማዎታል። ይህ ለምን እንደሆነና የሰውነት የኢንፍላሜሽን መጠን ለማሻሻል እንዲሁም ክብደት ለመቀነስ ምን ማድረግ እንዳለቦት ግራ ገብቶታል? በእውነት ከሆነ ሜታቦሊዝሞ እንዳይሰራ የሚያደርገው ሰውነቶ እንዲቆጣ የሚያደርገውና ያንን ግትር የሆድ ስብ እንዳይቀንሱ የሚያደርገው በውስጥ ስውር የሆነ የሆርሞን መዛባት ነው። እዚህ ጋር ነው እነዚህ የእህል ዘሮች እብጠትን ለመቀነስ ሆርሞናችንን ለማመጣጠንና ክብደትን ለመቀነስ በጣም ጠቃሚ ምግብ መሆናቸውን መገንዘብ ያለብን። ነገር ግን አብዛኛው ሰው የማይረዳው አንድ ጥንቃቄ የሚያስፈልገው ነገር አለ። እነዚህ የእህል ዘሮች በአግባቡ ካልተጠቀሙባቸው በሰውነት ውስጥ ያለውን እብጠት ሊያረጋጉ ቢችሉም የሆድ መነፋትንና የክብደት መጨመርን ሊያባብሱ ይችላሉ። ስለዚህ በዛሬው ቪዲዮ እብጠትን ለመቀነስ፣ ክብደትን ለመቀነስ ወይም ጤናማ ለመሆን ከፈለጉ በየቀኑ ሊጠቀሙባቸው የሚገቡ 4 ኃይለኛ የጸረ ኢንፍላሜሽን የእህል ዘሮችን አጋራችኋለሁ። ከሁሉም በላይ ደግሞ በየቀኑ እንዴት መጠቀም እንዳለቦት በትክክል እነግራችኋለሁ። ይህም ዘሮቹ ሰውነቶን እንዳይጎዱና በምትኩ ጤናውን እንዲያሻሽሉ ይረዳል። እነዚህን የጤና ውጤቶች ለማግኘት የእህል ዘሮቹን በየቀኑ እንዴት መጠቀም እንዳለቦ እስከ መጨረሻው ድረስ ስለማብራራ አብራችሁን ቆዩ። ጤናማ ለመመገብ ይሞክራሉ። የአካል ብቃት እንቅስቃሴም ያደርጋሉ። ቢሆንም ግን የኢንፍላሜሽን መጠናችሁን መቀነስ አልቻላችሁም። ክብደት መቀነስ አልቻላችሁም። እንዲሁም በሰውነታችሁ ውስጥ ምቾት አይሰማችሁም። የሜታቦሊዝም መጠን ለምን ዝቅተኛ እንደሆነና ሰውነታችን አሁንም ለምን እንደሚያብጥ ምክንያቶች ስንፈልግ የነበረ ሲሆን ምክንያቱና ውጤቱ በታይሮይድ፣ በአድሪናል፣ በኮርቲሶል፣ በኢንሱሊንና እንዲሁም በሴትና በወንድ ሆርሞኖች መካከል ያለው ስውር የሆርሞን መዛባት መሆኑን ባለሙያዎች እየነገሩን ነው። በዚህ በሆርሞን ቅደም ተከተል ውስጥ የሚፈጠር ችግር ሰዎች ውጤት እንዳያገኙ የሚያደርግ ዋና ምክንያት ነው። ለዚህ ነው አስደናቂ ውጤት ያመጡትን እነዚህን 4 ልዩ ዘሮች የምነግራችሁ። እነሱም ሆርሞኖችን በማመጣጠን እብጠትን በመቀነስና ክብደትን ለመቀነስ ይረዱናል በአግባቡ ከተጠቀምንባቸው። እንግዲያው እነዚህን 4 የጸረ ኢንፍላሜሽን ዘሮችና ከሁሉም በላይ ደግሞ የጤና ውጤት ለማግኘት እንዴት በትክክል መጠቀም እንዳለቦት ላጋራችሁ። አንደኛ፣ ሰሊጥ። ሰሊጥ ለጉበት መርዝ ማጣራት፣ ሊቨር ዲቶክስና ለስብ ቃጠሎ ፋት ሜታቦሊዝም በጣም አስፈላጊ ቢሆንም የሚገባውን ያህል ትኩረት ግን አላገኘም። በጉበት ዙሪያ የሚከማች ስብ የጉበትን ሥራ ያዘገየዋል። በዚህ ምክንያት ጉበት ሆርሞኖችን በሚገባ ማጣራት አይችልም። ይህም በሰውነት ውስጥ ከፍተኛ እብጠት ኢንፍላሜሽን ይፈጥራል። ክብደት ለመቀነስ በሚሞክሩበት ጊዜ ለጉበት ጤና ትኩረት የሚሰጥ የለም። ሰሊጥ ጉበቱን ከመደገፍ ባለፈ ስብ እንዲቃጠል ስለሚረዳ ውጤቱን የሚቀይር ጌም ቼንጀር ምግብ ነው። ሰሊጥ ለመውሰድ ምርጡ ሰዓት መቼ ነው? ከእራት ጋር መሆኑ ይመረጣል። ምክንያቱም ጉበት አብዛኛውን የማጣራት ሥራ የሚሠራው በሌሊት ሰውነቶ በሚያርፍበት ጊዜ ነው። ስለዚህ በሌሊት ለሚከናወኑ የጉበት ሥራ ድጋፍ መስጠት ያስፈልጋል። አጠቃቀም 1 የሾርባ ማንኪያ ሰሊጥ የተፈጨ ወይም የተቆላ ከእራት ጋር መውሰድ ነው። ለተለመደው በአትክልት ወይም በሰላጣ ላይ ነስንሰው ወይም ለብ ባለ 1 ኩባያ ውሃ ውስጥ አድርገው ከእራት በፊት ይጠጡት። ሁለተኛ፣ ተልባ። ተልባ በሆርሞን መዛባት ምክንያት የመጣ የሆድ ስብ ላለባቸውና የኢንፍላሜሽን መጠናቸው በጣም ከፍተኛ ለሆኑ ሰዎች እጅግ አስፈላጊ ነው። ምክንያቱም ተልባ በተለይ የኢንሱሊን ስሜት ኢንሱሊን ሴንሲቲቪቲን ለማሻሻል ይረዳል። የኢንሱሊን መጠን በከፍተኛ ሁኔታ መጨመር አብዛኛውን ጊዜ ሰዎች ያንን የሆድ ስብ መቀነስ የማይችሉበት ዋና ምክንያት ነው። ተልባ የኢንሱሊን ስሜትን በማሻሻል
የሆድ ስብን ለመቀነስ ይረዳል። ሌላው በጣም አስፈላጊው ነገር ተልባ ሆርሞኑን ለማመጣጠን በተለይ የኢስትሮጂን መርዛማነት ለማስወገድ ዲቶክስ መርዳቱ ነው። ብዙ ሴቶች ከፍተኛ የኤስትሮጂን መጠን በሰውነታቸው ውስጥ ይገኛል። ይህ ከፍተኛ የኤስትሮጂን መጠን በመላው ሰውነት ውስጥ አጠቃላይ የሆርሞን መዛባት ይፈጥራል። በዚህም ምክንያት ጠንካራ የካሎሪ ቁጥጥርና የአካል ብቃት እንቅስቃሴ እያደረጉ እንኳን በዚህ ሆርሞን ምክንያት ክብደት መቀነስ ይሳናቸዋል። የኤስትሮጂን ሆርሞንን በማመጣጠን ይህ በሆርሞን ምክንያት የመጣን የሆድ ስብ ለመቀነስ ይረዳል። ታዲያ ተልባን ለመውሰድ ምርጡ መንገድና ሰዓት የትኛው ነው? በመጀመሪያ ደረጃ የተፈጨ ተልባ ብቻ ነው መውሰድ ያለቦት። ሙሉን የተልባ ፍሬ አይመገቡ። ምክንያቱም በምግብ መፈጨት ስርዓት ውስጥ በቀላል ስለማይሰባበሩና ስለማይፈጩ። ስለዚህ የተፈጨ ተልባ ብቻ ይጠቀሙ። መጠኑም በቀን ከአንድ የሾርባ ማንኪያ አይለፍ። ተልባ ለመውሰድ ምርጡ ሰዓት ከምሳ ጋር ነው። ምክንያቱም ከሰዓት በኋላ ሰውነቶ ከፍተኛ የሆርሞን መመጣጠንን የሚፈልግበት ጊዜ ነው። በተጨማሪም ከምሳ ጋር መውሰዶ የኢንሱሊን መጠኑን ያረጋጋዋል። ወይ አንድ የሾርባ ማንኪያ የተፈጨ ተልባ በሰላጣ ወይም በአትክልት ላይ ነስንሰው መመገብ ይችላሉ። ወይም ደግሞ በግማሽ ወይም በአንድ ኩባያ ውሃ ውስጥ በጥብጠው ከምግብ በፊት መውሰድ ይችላሉ። ስለዚህ በተለይ በሆርሞን መዛባት ምክንያት የመጣን ግትር የሆድ ስብ ለመቀነስ ከፈለጉ ማካተት ያለቦት አንደኛው ዘር። ሶስተኛው ቺያ ሲድ። የቺያ ፍሬዎች እጅግ ከፍተኛ አቅም ያላቸው ናቸው። በተለይም በፋይበር የበለጸጉ ስለሆኑ የኢንሱሊን ስሜትን ያሻሽላሉ። ሁለተኛ፣ ከፍተኛ የፕሮቲን ይዘት ስላላቸው የምግብ ፍላጎትን ይቀንሳሉ። በእነዚህ ሁለት መንገዶች የረሃብ ስሜት ሳይሰማዎት ረዘም ላለ ጊዜ እንዲቆዩ ያደርጋሉ። እንዲሁም የኢንሱሊን መጠን ድጋፍ ከፍ እንዳይል ይከላከላሉ። በተጨማሪም ቺያ ሌሎች ጥቅሞች አሉት። ከፍተኛ የፕሮቲን ይዘት ያለው ሲሆን በሰውነት ውስጥ ያለውን እብጠት የሚቀንሱ አንቲኦክሲዳንት ውህዶችን ይዟል። ለዚህ ነው ብዙ ሰዎች የቺያ ፍሬዎችን በየቀኑ ከሚመገቡት ተወዳጅ ምግቦች አንዱ የሆነው። የቺያ ፍሬዎች የምግብ ፍላጎትን ለመቆጣጠር ይረዳሉ። ለዚህ ነው ጠዋት ላይ ብንወስዳቸው የሚመረጠው። አጠቃቀሙ አንድ የሾርባ ማንኪያ የቺያ ፍሬ በአንድ ኩባያ ውሃ ውስጥ ሌሊቱን ዘፍስፎ በማሳደር ጠዋት ላይ መውሰድ ነው። ጠዋት እንደተነሱ በባዶ ሆድ ወይም ደግሞ ከቁርስ ጋር አብረው መውሰድ ይችላሉ። አራተኛ የዱባ ፍሬ ፓምከን ሲድ። አራተኛው ዘር የዱባ ፍሬ ነው። የዱባ ፍሬ ሜታቦሊዝምን፣ የሰውነት ምግብ የማቃጠል ፍጥነትን ለመደገፍ፣ መሰረታዊ የቃጠሎ መጠንን ለማሻሻል እንዲሁም የታይሮይድ ሆርሞንን ሥራ ለማሳለጥ እጅግ አስፈላጊ ነው። የዱባ ፍሬ በውስጡ ከፍተኛ የዚንክና የማግኔዚየም ይዘት አለው። እነዚህ ሁለቱ ማዕድናት የሜታቦሊዝም ሞተሩን የሚያንቀሳቅሱ ናቸው። በሰውነት ውስጥ የእነዚህ ማዕድናት መጠን ሲቀንስ ሜታቦሊዝም ይዘገያል። ሰዎች ሜታቦሊዝማቸው ዝቅተኛ የሚሆንበትና ካሎሪ ማቃጠል የማይችሉበት ምክንያትም ይሄ ነው። በተጨማሪም የዱባ ፍሬ ከፍተኛ ፕሮቲንና ፋይበር ስላለው የምግብ ፍላጎትን ይቀንሳል። የዱባ ፍሬን የምንወድበት ምክንያትም የቃጠሎ ፍጥነትን ስለሚጨምርልንና ረሃብ ሳይሰማዎት ለረጅም ጊዜ እንዲቆዩ ስለሚያደርግ ነው። በዚህም ጣፋጭና ጨው የበዛበት ምግቦች የመመገብ ጉጉትን ይቀንሳል። ለዚህ ነው የዱባ ፍሬ ከሰዓት በኋላ መክሰስ እንድንጠቀመው የሚመከረው። ከ1 እስከ 2 የሾርባ ማንኪያ የዱባ ፍሬ በትንሽ የተቆላና ጨው የተነሰነሰበት ሊሆን ይችላል። እንደ መክሰስ ቢጠቀሙት በዛ ሰዓት የሚመጣውን የምግብ ፍላጎት በእጅጉ ይቀንሳል። በተጨማሪም አብዛኛውን ጊዜ ከሰዓት በኋላ የሚቀንሰውን የሰውነት ስብ የማቃጠል ሂደት ፋት በርኒንግ ሞድ ንቁ ሆኖ እንዲቀጥል ያደርጋል። ስለዚህ የዱባ ፍሬ ለከሰዓት መክሰስ በጣም ጥሩ ነው። እንደ ፍላጎቶ እስከ 3 ወይም 4 የሾርባ ማንኪያ መጨመር ይችላሉ። ሊወገዱ የሚገቡ የተለመዱ ስህተቶች እነዚህ አራቱ እብጠትን ለመቀነስና ክብደትን ለመቀነስ የሚረዱ ሱፐርፉድ የእህል ዘሮች ናቸው። ነገር ግን ሰዎች ብዙውን ጊዜ የሚሰሯቸው ስህተቶች አሉ። በአንድ ጊዜ ብዙ ዘሮችን መመገብ። አንዳንዶች በአንድ ጊዜ 3 ወይም 4 የሾርባ ማንኪያ የቺያ ፍሬ ይጠቀማሉ። ይህ በጣም ብዙ ነው። እነዚህ ዘሮች
በውስጣቸው ከፍተኛ ንጥረ ነገር የያዙ በመሆናቸው በአንድ ጊዜ የአንድ ሾርባ ማንኪያ ብቻ ይጠቀሙ። በልዩ ሁኔታ እንደ መክሰስ የምንጠቀመው የዱባ ፍሬ ብቻ ነው። የተለያዩ ዘሮችን በአንድ ላይ መቀላቀል፣ ይህንን አያድርጉ። እያንዳንዱ ዘር የራሱ የሆነ የሥራ ድርሻ አለው። እነዚህ ዘሮች በአንድ ላይ ሲቀላቀሏቸው አንዱ የሌላውን ሥራ ሊያስተጓጉል ይችላል። ይልቁንም የዘሮቹን አጠቃቀም ቀኑን ሙሉ በተለያዩ ሰዓት ላይ ማከፋፈል የተሻለ ነው። ቀደም ሲል እንደገለጽኩላችሁ እያንዳንዱ ዘር የተለያየ የጤና ሚና አለው። ስለዚህ ከፍተኛ ጥቅም ለማግኘት ዘሮቹን በቀን ውስጥ በተገቢው ሰዓት ላይ መጠቀሙን ያረጋግጡ። እዚህን ዘሮች በትክክል ለ2 ሳምንት ከተጠቀሙ የምግብ ፍላጎቶ እየቀነሰ መምጣቱን ያስተውላሉ። በሰውነት ውስጥ ያለውን ኢንፍላሜሽን ወይም የእብጠት ስሜት እየቀነሰ እንደሆነ ይሰማውታል። የምግብ መፈጨትና የሰገራ አካሄዶ ይሻሻላል። ከዚህ ቀደም ከነበረው ይልቅ የሆድ እብጠት ይቀንሳል። እነዚህን ዘሮች ሳያቋርጡ ለ3 ወይም ለ4 ሳምንት ከተጠቀሙ በኋላ ክብደቶ ቀስ በቀስ እየቀነሰ መምጣቱን ማስተዋል ይጀምራሉ። በተለይም በሆድ ወገቦ ዙሪያ ያለው ስብ መቀነሱን ያያሉ። እርግጥ ነው የእነዚህ ዘሮች አጠቃቀም ጤናማ ከሆነ የጸረ ኢንፍላሜሽን አመጋገብና የዘወትር አካል ብቃት እንቅስቃሴ ጋር ማጣመር ለረጅም ጊዜ ጤናማ እንዲሆኑና የተሻለ ውጤት እንዲያገኙ ይረዳውታል። እንግዲህ ጤናውን ለማሻሻል እብጠትን ለመቀነስና ክብደትን ለመቀነስ ትልቅ ለውጥ የሚያመጡት 4 ሱፐር የእህል ዘሮችን አውቀዋል። ስለዚህ እነዚህን ዘሮች በዕለት ተዕለት ሕይወት ውስጥ ማካተት ይጀምሩና በሚቀጥሉት 3 እና 4 ሳምንት ውስጥ በሰውነቱ ላይ የሚመጣውን መሻሻል ይመልከቱ። ይህ ቪዲዮ እንደጠቀማችሁ ተስፋ አደርጋለሁ። ከወደዳችሁት ላይክ አድርጉት። ሌሎች ቪዲዮዎች እንዲደርሳችሁ ቻናሌን ሰብስክራይብ አድርጉ። በዚህ ቪዲዮ መረጃ ሊጠቀሙ ለሚችሉ ሰዎች ያጋሩ። እስከሚቀጥለው ጊዜ ድረስ ደህና ይሁኑ።